ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ ዛሬ ዕለተ አርብ ነው። በዕለተ አርብ ያሉትን መረጃዎች ወደ እናንተ ለማምጣት ብቅ ብለናል። ፓስተር አለማየሁ ነሞ ጋር የዓለማችን ወቅታዊ ጉዳዮች እንግዲህ በጣም እጅግ ውስብስብና አስቸጋሪም አስጨናቂም እየሆነ መጥቷል። ከቀን ወደ ቀን፣ ከሰዓት ሰዓት፣ ከደቂቃ ደቂቃ እጅግ በጣም ተለዋዋጭ የሆኑ መረጃዎች በዓለማችን መገናኛ ብዙሃን አማካኝነት ወደኛ እየደረሱ ይገኛሉ። ነገር ግን እንደነዚህ አይነት መረጃዎችን ስንሰማ ለኛ እንግዲህ አስፈሪ መልእክት ይዘው ሳይሆን የሚመጡት የክርስቶስን ዳግም መምጣትን ምክንያት በማድረግ የማንቂያ ደወልን እየደወሉልን ይገኛሉና እጅግ ንቁና ዝግጁ ሆነን የምንጠባበቅበት ጊዜ ቢኖር ይህ ጊዜ ነውና ሳናሰልስ እንግዲህ ሳንተኛ በትዕግስት ዘመናችንን እንድንፈጽም እግዚአብሔር እንዲረዳን ምኞታችን ነው። እንግዲህ በቀጥታ ከፓስተር አለማየሁ ነሞ ጋር ወደምናደርገው ውይይት ከመሄዳችን በፊት ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። መስመር ላይ ፓስተር አለማየሁ እየጠበቀን ይገኛል። መልካም ጊዜ ይሆንላችሁ። ተመልሰን መተናል። አድማጮች እንግዲህ ቀደም ብዬ እንዳልኩት መስመር ላይ ፓስተር አለማየሁ አለ። ከተጣበበ ጊዜው እንግዲህ ይህንን መረጃ ሊያካፍለን ብቅ ብሏል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት አዋልክ? እንደምን ዋልክ ወንድም ይልቃል? ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አሁን እንግዲህ የዓለማችን ወቅታዊ መረጃ ቀደም ብዬ መግቢያ ላይም እንዳልኩት እጅግ ተለዋዋጭና አስቸጋሪ እየሆነ መጥቷልና እስኪ ባንተ መረጃ አሰባሰብ ምን ይዘህልን መጣ? እስኪ ለአድማጮቼ ብታጋራልኝ። እንግዲህ ምንድነው ዓለም አሁን ወደ ለየለት ነገር እያመራ ነው ያለው። እንግዲህ እቺ ሳምንት ለዓለም ወሳኝ ናት ብዬ አስባለሁ። ምክንያቱም የአሜሪካ ፕሬዚደንት ትራምፕ በትናንትናው ዕለት የሚወሰደውን ወታደራዊ እርምጃ እቅድ አጽድቀዋል። ይሁን እንጂ ትዕዛዝን አልሰጡም። እንግዲህ ይህ እቅድ ምን አይነት ወታደራዊ እርምጃ ነው? መቼ ነው የሚወሰደው? እንዴት ነው የሚወሰደው? ምን ላይ ነው ያተኮረው የሚለው ነገር ግልጽ የተደረገ ነገር የለም። ነገር ግን የአሜሪካ የጦር መሪዎች ጀነራሎቹ ያቀረቡትን እቅድ ከገመገሙ በኋላ እንዳጸደቁ ተናግረዋል። እንግዲህ ይህ በእንዲህ እንዳለ የእስራኤል የሚገኘው ሻባ ውስጥ የሚገኘው ሆስፒታል ተመቷል። ትናንት እንደ መመታቱን ጠቆም አድርገን ነበረ። ወደ 43 ሰዎች ያህል ቆስለዋል ተብሏል። እንግዲህ ትናንትና የእስራኤል ጠቅላይ ሚኒስትር ለጋዜጠኞች በስፍራው ላይ ሆነው መግለጫ እየሰጡ ነበረ። እጅግ ከሰብአዊነት የከፋና የወጣ የታመሙ ሰዎችን እንዴት ኢላማ ማድረግ ይገባል የሚል ነገር አንስተዋል። ነገር ግን በዓለም ላይ ደግሞ የሚገኙ ሚዲያዎች እሳቸውን ወረፍ አድርገዋል። እርስዎ ፍልስጤም የሚገኙትን ሆስፒታሎች ሲመቱ ተሰምቶት ይሆናል ወይ ተሰምቶት ነበር ወይ የሚል ጥያቄ አዘል ነገር አቅርበውላቸዋል። ነገር ግን እንግዲህ ያው ጦርነት አንዱ ከሚከሰተው ነገር ይሄ ነው። እንግዲህ በትናንትናው ዕለት ኢራን ባስወነጨፈችው ሚሳኤል እሷ የምትለው ሚሳኤሉን እኔ ወደ ሆስፒታሉ አላነጣጠርኩም፣ ነገር ግን አጠገቡ ወዳለ አንድ የደህንነት እና የመረጃ የማዘዣ ጣቢያ በዛ ላይ ነው ኢላማ ያደረኩት የሚል ምላሽ ሰጥተዋል ኢራናውያኖች።
እንግዲህ ይሄ ነገር ደግሞ የበለጠ ነገሩን ወደ ጡዘት ውስጥ ከቶታል። የእስራኤል መከላከያ ሚኒስትር እስራኤል ካት አሁን እርምጃ የምንወስደው በአያቶላው ላይ ነው፣ አድነን ያሉበት ድረስ የገቡበት ገብተን እርምጃ እንወስዳለን ብለዋል። እንግዲህ እርምጃ የሚወሰድ ከሆነ ደግሞ የራሽያ ፕሬዝዳንት ትንሽ መረር ያለ ፑቲን ታውቃለህ፣ ኮስታራ ናቸው፣ ረጋ ብለው ነው የሚናገሩት። ይሄ እንደ ሌሎቹ መሪዎች ስሜታዊ ሆነው የማውራት ነገር አታይባቸውም። እና ግን በትናንትናው ዕለት ምንድነው ጋዜጠኞችም ስለ አያቶላ ሁሜኒ ጠይቀዋቸው ነበረ። እሳቸውም ጋዜጣዊ መግለጫ ሰጥተው ነበር እና በፍጹም ሊታሰብ የማይገባው ነገር ነው፣ እኔም አላስበውም ነው ያሉት ስለ አያቶላው መገደል። እንግዲህ ይሄ ምን እንደሚያመለክት ለአድማጮቻችን ልንተውላቸው ያስፈልጋል። ምክንያቱም እንደው ፓስተር አንድ ጥያቄ ለአድማጮች ግንዛቤ እንዲሆን ማቅረብ ፈለኩና ምንድነው እንደነዚህ አይነት ክስተቶች ቀደም ሲል ከሺህ ዘመናት በፊት በብሉይም ይሁን በአዲስ ኪዳን የተነገሩ ትንቢቶች ናቸውና እነዚህ ትንቢቶች አሁን ላይ አፈጻጸማቸው በግልጽ እየታየ ስላለ ከዚህ አንጻር እንደው ሌላው የዓለማዊ ሚዲያ የሚያራግበውም ይሁን ሌላው ማህበራዊም ይሁን እኛ የምናይበት መነጽር የመንፈሳዊ መነጽር እስከሆነ ድረስ እነዚህ ክስተቶች ለቅዱሳን ምን ይጠቁማሉ? ምን አይነትስ መልእክት እየተናገሩ ይገኛሉ? እንደው ይህንን ብታብራራለን ፓስተር። እንግዲህ ምንድን ነው መሰለ፣ ራሽያና ኢራን ለረዥም ጊዜ ወዳጆች አልነበሩም፣ የነበሩም ሀገሮች አይደሉም እና ከቅርብ ጊዜ ወዲህ ወይም ከቅርብ ዓመታት ወዲህ የጠነከረ ወዳጅነት ፈጥረዋል። እንግዲህ ይሄ ምናልባት የጉግ ማንጎግ ጦርነትን ጥምረት የሚያመጣ ይሆናል ብዬ እሰጋለሁ። ምክንያቱም ጥምረታቸው ቀላል አይደለም። አንተ መሀል ላይ ጥያቄውን አነሳህ እንጂ ራሽያ ከፍተኛ የሆነ ጥምረት ነው ከኢራን ጋር ያላትና እንደውም ጋዜጠኞቹ በጠየቋቸው ጊዜ ፊታቸውን ኮስተር ጨምደድ አድርገው ሊታሰብ ሊሆን የማይገባ ነገር ነው ያሉት። እኔ ፈጽሞ ላስበውም የሚገባ ነገር አይደለም ነው ብለው የተናገሩትና ይሄ እንግዲህ የሁለቱን ሀገሮች ጥልቅ ግንኙነት ያመለክታል። ይሄ ብቻ ሳይሆን ሁለቱ ሀገሮች እኮ ከዚህ በፊትም እንደገለጥ ነው የወታደራዊ ኢኮኖሚክ እና የማህበራዊ የባህል ሁለንተናዊ ግንኙነት የሚባለውን ነገር በመካከላቸው አለ። እንዲሁም ራሽያ በዩክሬን ጋር ከምታደርገው ጦርነት ካሚካዝ የሚባለውን ሚሳኤል ማለት ሰው አልባ ድሮን የምታቀርብላት ኢራን እንደሆነች ይታወቃል። ስለዚህ የሁለቱ ሀገር ግንኙነት ጠንካራ ግንኙነት ልክ እስራኤልና አሜሪካ እንዳላቸው አሁናዊ ግንኙነት የራሽያና የኢራን ግንኙነት በዚህ መልክ ያለ ነው። እንግዲህ በኢራን ምድር በታች ሌላው ምንድን ነው የሁለቱን የሚያጠናክረው ነገር በኢራን የሚገኝ የኒኩለር ማብላያዎች ብዙ ናቸው። ወደ 4 ይገመታሉ። ከምድር በታች የሚገኝ ነው። በኢራን ያለው የራሽያ ዜጎች አሉ። በዚህ ሳይንቲስቶችም ሌሎችም ዜጎች አሉ። ወደ 200 የሚጠጉ በዚህ ማብላያ እየሰሩ ነው። ትናንትና ተጠይቀው በሰጡት መልስ እነሱ ስራቸውን እያከናወኑ ነው፣ በስራ ላይ ናቸው። ስራቸውንም አያቋርጡም። ከማብላላትም ወይም ደግሞ ከሚያደርጉት ዕለት ዕለት ተግባራቸው የሚያጎላቸው አንዳችም ነገር አይኖርም ነው ያሉት ፑቲን። በዚህ ጉዳይ ላይም ከእስራኤል ጋር አውርተናል። እስራኤል ያንን ስፍራ እንደማትመታ ተነጋግረናል እና እርምጃ እንደማትወስድም ተነጋግረናል ብለዋል።
ሌላው ምንድነው የተጠየቁት ነገር እንደው ለማሸማገል ይፈልጋሉ ወይ እንዴት ነው ሐሳብ አሉት ወይ? ምንድነው እስራኤል ጦርነቱን ባትጀምር ኖሮ ጉዳዩ በቀላሉ ሊፈታ የሚችል ጉዳይ ነበር ብለዋል። ምን የኢራንን የዩራኒየም ወይም ደግሞ የኒኩሌር ባለቤትነትን ሳይገድብ ነገር ግን በእስራኤል ላይ ያንን ነገር ልትወስድ በማትችልበት መንገድ እንትኑ ሊፈታ ይችል ነበረ። አሁንም የተቻለንን ጥረት እናደርጋለን ብለዋል ተናግረዋል። እና ምናልባትም ዶናልድ ትራምፕም እሳቸውን እየገፉ ይመስለኛል ወደ ድርድሩ እንትን ለማለት። ነገር ግን አሁን ላይ የጦርነቱ መልክ እየተቀየረ ስለሆነ ትንሽ ድርድሩን ከበድ የሚያደርገው ይመስላል። ይሄም ምንድነው ኢራን ከዚህ በፊት ተጠቅማበት የማታውቀውን ሶጃል የሚባል ሚሳኤል ነው የተጠቀመችው። ይህ ሚሳኤል ደግሞ ብቻዋን አይደለም ያመረተችው፣ ከቻይና ጋር ለሁለት ያመረቱት ነው። የቻይና የሚሳኤል ጠበብቶችና የኢራን የሚሳኤል ጠበብቶች በጋራ ያመረቱት ነው። ይሄ ሶጃል የሚባለው ሚሳኤል ባይገርም ከድምፅ ፍጥነት 13 እጅ ይፈጥናል። 13 እጅ ይፈጥናል። እንኳን አይረንዶም እና የዳዊት ወንጭፍ አይደለም ሌሎችም ሊያቆሙት የማይችል እጅግ ዘመናዊና ተጣጣፊ አየር ላይ በሚበርበት ሰዓት ገጽታዎችን የሚቀያየር ሚሳኤል ነው። እንግዲህ ይሄ ለእስራኤል መከላከያ እጅግ በጣም አስቸጋሪ መሆኑ ታውቋል። እና በትናንትናው ዕለት እንደዘገብነው የኔታንያሁ አሜሪካንን እርዳታ ጠይቀዋል፣ ድጋፍ ጠይቀዋል ወደ እንድታገዛቸው። ነገር ግን አሜሪካውያኖቹ እቅዱን ያጽድቁ እንጂ ወደዚህ ጦርነት ለመግባት እስካሁን ምንም አይነት ውሳኔ አላስተላለፉም። ነገር ግን ሊወሰድ የሚችለውን እርምጃ ወስነዋል። ትዕዛዝ ግን አልተሰጠም። እንግዲህ ከዚህ በኋላ ምንድነው የሚፈራው? ኢራን የተለያዩ ሚሳኤሎችን ልታወጣ ትችላለችና በዚህ ምክንያት በእስራኤል ላይ እስራኤል ያው ጠባብ ሀገር ስለሆነች ትንሽ ሀገር ስለሆነች ሰብሰብ ያለች ሀገር ስለሆነች አንዱ ኢላማ ብዙ ጉዳት ሊያደርስ ይችላል። የነዛ የተበታተነ ነው። በብዙ ሚሊዮን ስኩዌር ካሬ ኪሎ ሜትር ስፋት ያላት ሀገር ነች ኢራን እና በቀላሉ ብዙ ዋሻዎች ያሉበት ነው። በቀላሉ እነዚህ ሚሳኤል የተደበቁበትን ማግኘት አልተቻለም። የእስራኤል ጀቶች ግን በየቀኑ ድብደባ ያደርጋሉ። እነዚህ ሚሳኤሎች ለማግኘት ያነፈንፋሉ። እስካሁን ግን የእነዚህ ሚሳኤሎቹ ያሉበት ዋሻ ብዙዎች ወታደራዊ ጠበብቶች የሚሉት ከ100 ሜትር በታች ባለ ርቀት በጋራ ውስጥ በኮንክሪት የተሰራ ስፍራ ላይ ነው የተቀበሩት ተብሎ ነው የሚታሰበው የተቀመጡ። ፓስተር፣ እስኪ በማስከተል አንድ ጥያቄ መጠየቅ ፈለግኩኝ። በትናንትናው ዕለት እንግዲህ የዓለማችን መገናኛ አውታሮች በሰፊው ሽፋን የሰጡት የዶናልድ ትራምፕ መግለጫ ነበረ። ይህ መግለጫ እንደሚለው እንግዲህ ኢራን ወደ ድርድሩ እንድትመጣ የሚያመለክት ነው። ምክንያቱም 60 ቀን ሰጥቻት ወደ ድርድር ለመምጣት በፍጹም ፍላጎት አልነበራትም። አሁንም ቢሆን ያ እድል ስላልታጠፈ በ2 ሳምንት አራዝመን በ2 ሳምንት ውስጥ አቋሟን እንድታንጸባርቅና የጀመረችውንም ጥቃት እንድታቋርጥ የሚልም ይዘት ያለው ነውና አንተም መረጃውን ይዘዋል ብዬ አስባለሁ። ምን ትላለህ? እስኪ ኦኬ፣ ምንድነው አንተ ያነሳውን አንደኛውን ጥያቄ ልመልስ። ለምሳሌ ያጽድቀዋል የተባለው ውሳኔ ይተገበራል ወይ ብትለኝ ከተተገበረ 3ኛው ዓለም ጦርነት ይነሳል ብዬ ነው የምመልስልህ። ምክንያቱም አንዳንድ ጊዜ ምን አለ መሰለ የጠላትህን ስነ ልቦና ለመስረቅ ወታደራዊ ግርግሮችን ልትፈጥር ትችላለህ በወታደራዊ ዓለም።
እርምጃ አትወስድም። እርምጃ ከወሰድክ የሚያመጣውን ጣጣ ስለምታውቅ ያንን እዛ ጣጣው ስላለመግባት ነገር ግን የማስፈራራት ገብቷል። ሳይኮሎጂካሊ የስነ ልቦና ጥቃት በመፈጸም ለማንበርከክ የሚደረግ ሙከራ አለ። ነገር ግን ለነሱ ትናንትናም ዘግበነዋል። ለአሜሪካ ለምትለው ነገር ኢራናውያን ሙሉ ለሙሉ ተዘጋጅተናል፣ መልሱን ያዩታል ነው ያሉት። ተዘጋጅተናል ያሉት ምንም ስጋት አይታይባቸውም። እንደውም ፑቲን ያሉት ምንድነው? በጣም የተገረምኩበት ህዝቡና መንግስቱ አንድ ሆነው አሁን ላይ ሀገራቸውን እየተከላከሉ ነው ብለዋል። ስለዚህ እንደዚህ አይነት ነገሮች የተለመዱ ናቸው። አሁን ዶናልድ ትራምፕ እዚህ ውስጥ ይገባሉ፣ እርምጃ ይወስዳሉ ለማሰብ ይከብደኛል። ለምን? ከጀርባ ሌሎችም ሊገቡ ስለሚችሉ። የሌሎች መግባት ደግሞ ምን ሊያስከትል እንደሚችል ከድጥ ወደ ማጥ ነው የሚሆነው። ስለዚህም ይመስለኛል የሴኔቶቹ የተቃወሙበት ምክንያት የጦርነቱን አካሄድ በደንብ ሴኔቶቹ የተመለከቱት ይመስለኛል። እና ምንድነው ያው እንደዚህ አይነት ስጋቶችን እድል ሰፋ አድርጎ ሰጥቶ ወደ ድርድር ለማምጣት የሚደረጉ ጥረቶች ይመስሉኛል። ይሄ የኔ ግምት ነው። እና እንግዲህ ምንድነው ታዲያ ምን እናድርግ የሚለውን ነገር ስንመለከት አሁን ያለነው በዘመን ፍጻሜ ነው። በዘመን ፍጻሜ ልናደርግ የሚገባውን ነገር ደግሞ ማድረግ ይጠበቅብናል ብዬ አስባለሁ። ኤፌሶን ምዕራፍ 1:10 ላይ በዘመኑ ፍጻሜ ይደረግ ዘንድ ያለውን ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እንግዲህ የዘመኑ ፍጻሜ ሐሳብ ምንድነው? በክርስቶስ ኢየሱስ መጠቅለል ነው። ገና ከንጋት ላይ ኢየሱስ ክርስቶስ ወደ ምድር በመጣበት ስብከት በጀመረበት ማርቆስ 1:14-15 ላይ ሲናገር ምንድነው ያለው? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው ያለው። እንግዲህ የዘመን ፍጻሜ ላይ ነው የቆምነው። አሁን የፍጻሜው ፍጻሜ ላይ ነው እየቆምነ ያለ ነው። በዚህ ሰዓት ምንድነው የምናደርገው ከተባለ እንደው 1-3 ነገሮችን ልናገር። አንደኛው ትናንት ምሽት እንዳልኩት ወንጌልን መስበክ ነው። ትውልድን መታደግ ነው። እንግዲህ ምንድነው 1-3 ነገሮችን ልበል። አንደኛው እንግዲህ ወንጌልን ለፍጥረት መስበክ ነው። ለሰዎች ሁሉ፣ ለትውልድ ሁሉ ወንጌልን ማድረስ ያስፈልጋል። የእግዚአብሔር የመንግስቱን ወንጌል የተጠራንበትን በምድር የተቀመጥንበትን ድነን እንጀራና ወጥ፣ ልብስ፣ መኪናም ቤት እንድናሳድድ ምድራዊ ነገር እንድናሳድድ እግዚአብሔር ከዳን በኋላ ወደ ምድር ላይ አላስቀመጠንም። ያስቀመጠን የእሱን ወንጌል እንድንናገር የእሱ ምስክሮች እንድንሆን ስለሆነ ይህንን ቤተ ክርስቲያንም የዳንም ወገኖች እንዲሁም ደግሞ የቤተ ክርስቲያን መሪዎች፣ አገልጋዮች ይህንን ሊያስቡበት ይገባል። ወንጌልን በተቀናጀና በተደራጀ መልኩ ለፍጥረት ሁሉ መስበክ ነው፣ ነገ ምን እንደሚሆን ስለማናቅ። ሁለተኛው መጸለይ ያስፈልጋል። መጸለይ ያስፈልጋል። ጸሎት ያስፈልጋል። ጸሎት ብዙ ነገሮችን ይመልሳል። የሚመጣው ጥፋትና ጉዳት እኛ ሀገራችንን፣ ህዝብን፣ ዓለምን እንዳያገኝ፣ ቤተ ክርስቲያንን እንዳያገኝ አጥብቆ የምልጃ ጸሎት የሚያስፈልግበት ጊዜ ነው ብዬ አምናለሁ። እንግዲህ ስንጸልይ ስለ ሀገራችን ብቻ ሳይሆን ስለ ዓለምም ጭምር፣ ስለ እስራኤልም፣ ስለ ኢራንም፣ ስለ አሜሪካም፣ ስለ ራሽያም፣ ስለ ሁሉም፣ ስለ ሰው ዘር ሙሉ መጸለይ ያለብን። ምክንያቱም ክርስቶስ ኢየሱስ የሞተው ለሰው ዘር በሙሉ ስለሆነ የሚመጣውም ደግሞ ሲመጣ ተመልሶ የሚመጣው ለሰው ዘር በሙሉ ስለሆነና ይህንን አጥብቀን መጸለይ ያለብን ብዬ እላለሁ። ሶስተኛው ማድረግ አለብን ብዬ የማስበው መዘጋጀት ነው። የት ጋር ነው የቆምነው? ራሳችንን ማየት፣ ቤታችንን ማየት፣ ኑሯችንን ማየት። ልምምዳችን ጽድቅ ነው ወይስ ኃጢአት ነው?
ተአማኒነት ያለው ነው ልምምዳችን ወይንስ ክህደት የሞላበት? ሕይወታችን በእውነት የተሰራ ነው ወይንስ በውሸት የተሞላ ነው? ይህንን ልናይ ያስፈልጋል። ስለዚህ እኛ እኮ ገና ደካሞች ሳለን ነው ክርስቶስ ዘመኑ ሲደርስ የሞተልን። ስለ ኃጢአታችን እኮ ነው የሞተልን። የእግዚአብሔር ጸጋ የኃጢአት ላይሰንስ አይደለም። ኃጢአትን ድራይቭ ልናረግበት የተሰጠ ላይሰንስ አይደለም። እንደውም ከኃጢአት ርቀን ሰውነታችንን የእግዚአብሔር ጦር ዕቃ አድርጎ በማቅረብ ለእግዚአብሔር የእግዚአብሔርን መልክ በመምሰል በምድር ላይ እሱን ልንገልጥ የተጠራን ሕዝቦች ነን። ስለዚህ የት ጋር የቆምነው? ዝግጁ ነን ወይ? እንደው ዛሬ ንጥቀት ቢሆን ምንድን ነው የምንሆነው? እንዴት ይሆን? ይህንን ራሳችንን ጠይቀን ልንዘጋጅ ያስፈልጋል እላለሁ። እንግዲህ እነዚህን 3 ነገሮች አሁን ካልኩኝ ምሽት ላይ በሌላ ደግሞ ተመልሼ ሌላ ቃል ይዤ እመጣለሁ። ግን እስቲ አጭር ጸሎት ላድርግ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም እዚህ ሚዲያ ውስጥ ለሚያዳምጡት ሁሉ ያንተ ምሕረት፣ ቸርነት፣ መልካምነት በእነሱ ላይ እንዲሆን ጸልያለሁ። እግዚአብሔር ሆይ በጦርነቶቹ በሚካሄዱበት ቦታ ሁሉ ያንተን ሕዝብ እንድጠብቅ፣ ልጆችህን እግዚአብሔር አምላክ ሆይ እንድጠብቅ፣ ወንጌል ደግሞ እንዲሰበክ፣ ለወንጌል የጨከኑና የጀገኑ ሰዎችን በነዛ ምድሮች ላይ እንድታስነሳ፣ እኛንም እንድታዘጋጀን በኢየሱስ ስም እጠይቃለሁ። በዚህ ሁሉ ግን ያንተ ጸጋ፣ ምሕረት፣ ቸርነት ይብዛልን። ክብር ላንተ ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ ጌታ ሆይ ወገኖቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት ከጎናችን በመቆም እንድትደግፉ ለሌሎችም ደግሞ እንድታስተላልፉ በጌታ ፍቅር ጠይቃችኋለሁ። ተባረኩልን። የምሽት ፕሮግራም ላይ እንገናኝ። ጌታ ኢየሱስ አብስቶ ይባርክ። ፓስተር ስላመጣህልን የህይወት ቃል እጅግ አብስቶ እግዚአብሔር በብዙ ይባርክ። እውነት ነው። እንግዲህ አድማጮቻችን ፓስተር እንደተናገረው የመጨረሻው መጨረሻ ላይ መሆናችንን የሚያመላክት ነው። ስለዚህ ምንድነው ከኛ የሚጠበቀው በማለት በጣም በብዙ አብስተን ጥንቃቄ በተሞላበት እርምጃና ጥንቃቄ በተሞላበት ህይወት እንድንሄድ እንድንጓዝ የሚያበረታታ መልእክት ስለሆነ በዚህ አቅጣጫ የዓለማችን መገናኛ ብዙሃን ብዙም ቢያወሩም እንግዲህ ይህንን በጣም ባንክሮ ልንመለከተው ይገባል የሚል መልእክት ማስተላለፍ እንፈልጋለን። እንግዲህ የዛሬው የቀኑ መረጃችን መልእክታችን ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በኋላ ላይ ደግሞ አዳዲስ መረጃዎችን በማሰባሰብ ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት አብሮን እንዲሆን እንመኛለን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።